ሞት የሰው ልጅ ከፍጥረት አጥር ባሻገር የቆመበት፣ ምላሽ ለማግኘት ከዘመናት እስከ ዘመናት ሲፋለም የኖረበት፣ ነገር ግን አሁንም ድረስ ምስጢሩ ሙሉ በሙሉ ያልፈታው ታላቅ እንቆቅልሽ ነው። ከሞት በኋላ ሕይወት አለ ወይስ ሁሉም ነገር በዚች አፈር ላይ ያበቃል የሚለው ጥያቄ የፈላስፎችን፣ የሃይማኖት ሊቃውንትን፣ የሳይንቲስቶች የዘወትር የህሊና ሙግት ነው። በዛሬ ፕሮግራማችን በሳይንስና በምስጢራዊ ዓለም መካከል ያለውን ቀጭን መስመር ሰብረው የገቡ የሕክምና ባለሙያዎች ያጠኑትን ጥናት፣ ያስገረሙ እውነተኛ አጋጣሚዎችን ይዘንላችሁ ቀርበናል። አብረውን ይቆዩ። ወደ ኋላ ወደ ኦገስት ወር 1991 ዓ.ም እንመለስ። ቦታው አሜሪካ አሪዞና ግዛት ፊኒክስ ከተማ በሚገኘው ታዋቂው ባሮ የነርቭ ሳይንስ ኢንስቲትዩት የ35 ዓመቷ ፓም ሬይኖልድስ በሙያ ድምፃዊና ሙዚቀኛ ነበረች። ሕይወት በፊቷ ላይ ተደቅና በደስታ የምትኖር ይቺ ወጣት በድንገት ያላሰበችው ታላቅ አደጋ ደረሰባት። በጭንቅላቷ ውስጥ በአእምሮዋ ስር በሚገኘው ባሲላር አርተሪ በሚባለው ዋናው የደም ስር ላይ ግዙፍ የደም እብጠት ተፈጠረ። ይህ እብጠት እጅግ አስፈሪና አደገኛ የደም ስር እብጠቶች ውስጥ አንዱ ነበር። ልክ በከፍተኛ ግፊት እንደተነፋና በማንኛውም ሰከንድ ሊፈነዳ እንደተዘጋጀ የውሃ ፊኛ አስቡት። ይህ ፊኛ ከፈነዳ ደም በአእምሮዋ ውስጥ ይፈሳል። በሰከንዶች ውስጥም ሕይወቷ ያልፋል። ሐኪሞቿ ግልጽ በሆነ ቋንቋ ነገሯት፣ የቀረሽ ጊዜ እጅግ አጭር ነው። ይህን ሁኔታ በዝምታ ከተመለከትነው በእርግጠኝነት ትሞቻለሽ። ለማዳን የሚቻለው በአንድ እጅግ አስፈሪ አደገኛና ያልተለመደ የቀዶ ሕክምና ብቻ ነው አሏት። ፓምን ለማዳን የተቀየሰው የሕክምና ዘዴ ስታንድ ስቲል ኦፕሬሽን ወይም በበረዶ የጠነከረ የሕይወት እገዳ ይባላል። የዚህ ሕክምና አሰራር አስፈሪነት የሰውን ደም ያቀዘቅዛል። ሐኪሞቹ የፓምን ሕይወት ለማዳን ሲሉ በመጀመሪያ ሙሉ በሙሉ ሰውነቷን ያቀዘቅዛሉ። በሕክምና ሳይንስ መስፈርት ሙሉ በሙሉ እንድትሞት ይደረጋል። የሰውነቷ ደም በሙሉ ይፈሳል። የልብ ምቷ በማሽን እንዲቆም ይደረጋል። የሰውነቷ ሙቀት ወደ 16 ዲግሪ ሴንቲግሬድ ከመደበኛ የሰውነት ሙቀት እጅግ በታች እንዲወርድ ይደረጋል። የሰውነቷ ሴሎች እንዳይበሰብሱ በበረዶ የቀዘቀዘ ያህል እንዲሆኑ ይደረጋል። አእምሮ ምንም አይነት የኤሌክትሪክ እንቅስቃሴ ማድረጉን ያቆማል። ባጭሩ ፓም ሬይኖልድስ በዛች ሰዓት በሕክምና ጠረጴዛ ላይ የምትተኛ ሬሳ እንጂ ሕያው ሰው አልነበረችም። ኦገስት 1991 ዓ.ም የቀዶ ሕክምና ክፍሉ በከፍተኛ የጭንቀት መንፈስ ተሞልቷል። የዓለማችን ታዋቂው የነርቭ ሐኪም ዶክተር ሮበርት ስፔትዝለር መሪነቱን ይዘዋል። የፓም አይኖች ሙሉ በሙሉ እንዳያዩ በፕላስተር ተሸፈኑ። በሁለቱም ጆሮቿ ውስጥ ደግሞ ትናንሽ ስፒከሮች ተሰገሰጉ። እነዚህ ስፒከሮች በየሰከንዱ ከ11 እስከ 33 የሚደጋገም የጆሮ ታምቡርን ሊበሳ የሚችል ከፍተኛ መጠን ያለው 100 ዲሲብል ክሊክ ድምፅ ያወጣሉ። የዚህ ድምፅ ዓላማ አእምሮ ሙሉ በሙሉ ሥራ ማቆሙንና አለማቆሙን በሞኒተር ላይ ለመከታተል ነበር። አእምሮዋ ትንሽ እንኳን ምላሽ ካሳየ ማሽኑ ያሳያል። ቀስ በቀስ ማሽኖቹ ተከፈቱ። የፓም ደም ሙሉ በሙሉ ከሰውነቷ ወጥቶ ወደ ውጫዊ ማሽን ፈሰሰ። የሰውነቷ ሙቀት ወረደ። ልቧ ቆመ። በሞኒተሩ ላይ የሚታየው የአእምሮ ኤሌክትሪክ መስመር ሙሉ በሙሉ ቀጠለ። ዜሮ። ምንም አይነት የአእምሮ ሞገድ የለም። በጆሮቿ ውስጥ የሚጮኸው ከፍተኛ ድምፅ እንኳን በአእምሮዋ ዘንድ ምንም አይነት ምላሽ አላገኘም። በታሪክና በሕግ፣ በሕክምና ሳይንስ፣ በባዮሎጂ ትርጓሜ ፓም በዚያች ቅጽበት በሕይወት የለችም፣ ሞታለች ማለት ነው። ነገር ግን በሳይንስ ታሪክ ውስጥ እጅግ አነጋጋሪውና ምስጢራዊ ክስተት የተከሰተው እዚሁ የሞትና የሕይወት ድንበር ላይ ነው። ከሰዓታትና ከባድ አስጨናቂ የቀዶ ሕክምና በኋላ ሐኪሞቹ የፓምን ደም ወደ አካሏ መልሰው አሞቁት። ልቧን በኤሌክትሪክ ድንጋጤ ሾክ በመምታት እንደገና እንዲመታ አደረጉ። አእምሮዋ ነቃ። ፓም ተአምራዊ በሆነ መንገድ ወደ ሕያው ዓለም ተመለሰች። ሐኪሞች እፎይታ ተነፈሱ። ፓም ሕሊናዋን ሳታጣ አእምሮዋ ሳይጎዳ በመመለሷ ተደሰቱ። ነገር ግን ፓም ከሰመመን ነክታ የተናገረችው የመጀመሪያ ንግግር የቀዶ ሕክምና ክፍሉን ድብልቅልቁን አወጣው። ፓም እንዲህ አለች፣ እኔ እኮ ሕሊናዬ አልሳትኩም ነበር። ድንገት የንብ መንጋ የሚመስል ከፍተኛ ድምፅ ሰማሁ። ከዚያም ከሥጋዬ አካል ተለይቼ ወደ ላይ ወጣሁ። በክፍሉ ጣሪያ ስር ሆኜ የራሴን በድን አካል ቁልቁል አየሁት።
ሐኪሞቹ በሰውነቴ ላይ የሚያደርጉትን ሁሉ በግልጽ መለከት ነበር፣ ግን ምንም አይነት ፍርሃት፣ ስቃይና ህመም አይሰማኝም ነበር ስትል ተናገረች። ሐኪሞቹ በግርምት ተያዩ። የህልም ወይም የአእምሮ ቅዠት ይሆናል ብለው አሰቡ። ነገር ግን ፓም ያቀረበችው መረጃ ቅዠት አለመሆኑን አረጋገጠ። አንደኛ፣ የመጋዘኑ ቅርጽ። ፓም የራሷን ቅል ለመቁረጥ ሐኪሞቹ የተጠቀሙበት መሳሪያ በዝርዝር ገለጸች። መሳሪያው ቀደም ሲል በታሪክ እንደምናውቃቸው በእጅ እንደሚሰሩት የራስ ቅል መጋዞች አይደለም አለች። እኔ የተመለከትኩት መጋዝ ልክ ቤት ውስጥ እንደምጠቀምበት የኤሌክትሪክ ጥርስ ብሩሽ እጀታ ያለው በትንሽ ሳጥን ውስጥ የተቀመጡ መቀያየሪያ ክፍሎች ያሉት ድንቅ መሳሪያ ነው አለች። ሐኪሞቹ ደነገጡ። ምክንያቱም ፓም የገለጸችው መሳሪያ በሕክምናው ዓለም አዲስ የመጣው እጅግ ዘመናዊ መጋዝ ነበር። ፓም ወደ ሕክምናው ክፍሉም ስትገባ ይህ መሳሪያ በካርቶንና በጨርቅ ተሸፍኖ ስለነበር በዓይኗ ለማየት ፍጹም ዕድል አልነበራትም። ሁለተኛ፣ የሐኪሞቹ ንግግር። ፓም በሕክምናው ወቅት በክፍሉ ውስጥ የነበሩ ሐኪሞች የተነጋገሩትን ቃል በቃል ደገመችው። አንዲት ሴት ሐኪም የዚህ ሴት የደም ስሮች እጅግ በጣም ትናንሽ ናቸው፣ ለማስገባት ያስቸግራሉ ስትል መስማቷን ተናገረች። በእርግጥም በዛች ሰዓት ዶክተር ካሮል የተባለች የልብ ሐኪም የፓምን እግር የደም ስር ለመስፋት ስትሞክር የተናገረችው ንግግር ነበር። በተጨማሪም ሐኪሞቹ በጥንቃቄ እንቀጥል፣ ይህን ያዝ፣ ቦታውን አጽዱ እያሉ የተነጋገሩትን ሁሉ በትክክል ዘረዘረች። ሦስተኛ፣ የኤሌክትሪክ ንዝረት። በበለጠ የሚያስገርመው ነገር በሕክምናው ማጠቃለያ ላይ ልቧን ለማስነሳት ሐኪሞቹ 2 ጊዜ የኤሌክትሪክ ንዝረት እንደሰጧት ተናገረች። ይህ መረጃ ዋናው ሐኪም ዶክተር ስፔትዝለር እንኳን ወዲያውኑ አላስታወሰም ነበር። ሐኪሙ ወደ ሕክምና ሪፖርት ተመልሰው ሲያዩ በእርግጥም የፓም ልብ በመጀመሪያው ድንጋጤ አልነሳ ብሎ በሁለተኛው ድንጋጤ እንደነቃ በጽሑፍ ሰፍሮ አገኙት። እዚህ ጋ ነው የሳይንሱ ትልቁ እንቆቅልሽ የተከሰተው። ዓይኖቿ በፕላስተር ተደፍነው፣ ጆሮቿ በከፍተኛ ድምፅ ተዘግተው፣ ደሟ ከሰውነቱ ወጥቶ፣ አእምሮዋ ሥራ አቁሞ በሕክምና ሳይንስ መስፈርት ሞታለች የተባለች ሴት እንዴት ሆኖ የቀደው ሕክምና ክፍሉን በ360 ዲግሪ እይታ ከላይ ሆና ልታይ የቻለችው? እንዴትስ ነው ሐኪሞቹ የተናገሩትን ድምፅ ልትሰማ የቻለችው የሚል ጥያቄ ተነሳ። Don't know how it's possible for it to happen considering the physiological stage she's in. 19ኛው ክፍለ ዘመን የነበሩት ታዋቂው የእንግሊዝ ሐኪም ጆን ስኖ ወይም የፈረንሳይ ሳይንቲስቶች ይህን አጋጣሚ ቢሰሙ ኖሮ የተፈጥሮ ሕግ ተጣሰ ብለው በደመደሙ ነበር። ምክንያቱም በወቅቱ የነበረው አስተሳሰብ አእምሮ ሳይሰራ ሕሊና ሊኖር አይችልም የሚል ነበር። ዶክተር ሮበርት ስፔትዝለርም ከዓመታት በኋላ በ2007 በሰጡት ቃለ መጠይቅ ላይ እንዲህ ብለው ነበር። በሳይንስ መልኩ ፓም ይህን ነገር እንዴት ልታውቅ እንደቻለች ምንም አይነት ማብራሪያ የለኝም። ዓይኖቿ ተደፍነዋል፣ ጆሮቿ ተዘግተዋል፣ አእምሮዋ ሞቷል። ነገር ግን የተናገረችው እውነታ ሙሉ በሙሉ በሕክምናው ክፍል ውስጥ በትክክል የተፈጸመ ነው ሲሉ ተናገሩ። ፓም ከሥጋ አካሏ ወጥታ ያየችው ነገር የዓለምን ሳይንቲስቶች በሁለት ጎራ ከፈለቻቸው። በአንድ በኩል ያሉ ተመራማሪዎች ይህ ነፍስ ከሥጋ አካል ተለይታ በሕይወት እንደምትቀጥል ትልቁ ማረጋገጫ ነው ሲሉ፣ በሌላ በኩል ያሉት ደግሞ አእምሮ ከመሞቱ በፊት ወይም እንደገና በሚነቃበት ቅጽበት የፈጠረው ቅዠት ነው በማለት ይከራከራሉ። ነገር ግን ጥያቄው አሁንም እንደቀጠለ ነው። የአእምሮ ቅዠት እንኳን ቢፈጠር ያልተከፈተን መጋዝና ቅርጽ፣ ያልተሰማን የሐኪሞችን ምስጢራዊ ንግግር እንዴት በትክክል ሊቀርጽ ቻለ የሚለው ጥያቄ እንደቀጠለ ነው። የፓም አስደናቂ ታሪክ በሕክምና ታሪክ ማህደር ውስጥ እንደ ታላቅ እንቆቅልሽ ሆኖ ተመዘገበ። የሰው ልጅ በታሪኩ ያልነካውና ያልመዘነው ነገር የለም። አይዛክ ኒውተን የፕላኔቶችን ስበትና ክብደት በሂሳብ ቀመር፣ አንቶኗ ላቮይስኪ የተባለው የኬሚስትሪ አባት ደግሞ የሚነድ አየርና ጋዝን እንኳን ሳይቀር በሚዛን ላይ ሰቅሎ ለካ። ነገር ግን አንድ ሳይንቲስት የፊዚክስና የሂሳብ ሕግጋት የማይጨብጠውና የማይዳሰሰው የሰው ልጅ ነፍስ ላይ ለመተግበር ቢሞክር ምን ይፈጠራል? ይህ ጥያቄ ወደ 20ኛው ክፍለ ዘመን ማብቂያ 1901 ዓ.ም ይወስደናል። 1901 በአሜሪካዋ ማሳቹሴትስ ግዛት ሃይቨር ሃይል በተባለች ትንሽ ከተማ ውስጥ ዶክተር ዱንካን ማክዱጋል የተባለ የፊዚክሻን ሐኪም ይኖሩ ነበር። ዶክተር ማክዱጋል ለበርካታ ዓመታት አእምሮአቸውን ሲያሰቃይ የኖረ አንድ ህልም ነበራቸው። የነፍስ ህልውና በሳይንስ ሚዛን ላይ ማረጋገጥ።
የዶክተር ማክዱጋል መነሻ ሎጂክ እጅግ ቀላልና ቀጥተኛ ነበር። እንዲህ አሉ። ነፍስ በእርግጥ በሰውነታችን ውስጥ የምትኖር ከሥጋ አካላችን ተለይታ የምትወጣ እውነተኛ አካል ከሆነች በሕይወት በምንኖርበት ጊዜ ቦታ ልትይዝ ይገባል። ቦታ የሚይዝ ማንኛውም ቁስ ደግሞ በፊዚክስ ሕግ መሠረት የተወሰነ ክብደት ሊኖረው ይገባል። ስለዚህ አንድ ሰው በሚሞትበት ቅጽበት ነፍሱ አካሉን ጥላ ስትወጣ የዚህ ሰው አካላዊ ክብደት መቀነስ አለበት የሚል ይህ ሐሳብ በወቅቱ የነበሩትን ብዙ የሳይንስ ሰዎች ያስገረመና ያስደነገጠ ነበር። ዶክተር ማክዱጋል ሐሳባቸውን ወደ ተግባር ለመለወጥ 4 ሙሉ ዓመታት በምርምርና በዝግጅት አሳለፉ። ለዚህ ሙከራ የሚሆን ልዩ አልጋና ሚዛን አዘጋጁ። አልጋው እጅግ ስስ ከሆነ በጥንቃቄ በተሠራ ፋየርባንክስ በተባለ ግዙፍ የክብደት ሚዛን ላይ ባረፈ የእንጨት ማዕቀፍ የተደገፈ ነበር። ሚዛኑ የሥጋ አካልን ብቻ ሳይሆን የሰውየውን ትንፋሽ፣ ላብና የሰውነት ፈሳሽ በሚወጣበት ጊዜ የሚፈጠረውን እጅግ ጥቃቅን የክብደት ለውጥ እንኳን ሳይቀር በጥንቃቄ የሚመዘግብ ነበር። አሁን የቀረው አንድ ነገር ብቻ ነበር። በሚዛኑ ላይ የሚተኛው ሞት አፋፍ ላይ ያለ ታካሚ። ዶክተር ማክዱጋል ለሙከራቸው የመረጡት የታካሚ አይነት በሳምባ ነቀርሳ የሚያቃስቱ ሰዎችን ነበር። ለዚህም ምክንያታቸው በወቅቱ የሳምባ ነቀርሳ ሕመምተኞች አቅሟቸው ተሟጦ በሚሞቱበት ጊዜ ምንም አይነት የሰውነት መፈረጋገጥ፣ የተንቀሳቃሽ ሁከት ወይም የጡንቻ መንቀጥቀጥ ሳያሳዩ በጸጥታና በዝግታ ነበር ሕይወታቸው የምታልፈው። ይህ ደግሞ እጅግ ስስ የሆነው ሚዛን እንዳይናጋና ትክክለኛውን መረጃ እንዲመዘግብ ያመች ነበር። አፕሪል 1901 የመጀመሪያው ታካሚ ወደ ዶክተር ማክዱጋል ሙከራ ክፍል ገባ። ሰውየው በሞትና በሕይወት መካከል ሆኖ የመጨረሻዎቹን ደቂቃዎች ይቆጥራል። ዶክተር ማክዱጋልና ረዳቶቻቸው በሚዛኑ ቀስቶች ጠቋሚ ላይ አይኖቻቸውን ተክለዋል። በክፍሉ ውስጥ ጥልቅ የሆነ ጸጥታ ሰፍኗል። የታካሚው ትንፋሽ የተቆራረጠች መጣች። የታካሚው ልብ አቆመች። የመጨረሻውም ትንፋሽ እጅግ በዝግታ አወጣ። በዚያ ቅጽበት ክላክ የሚል ድምፅ ተሰማ። የሚዛኑ መለኪያ በድንገት ወደ ታች ወረደ። ዶክተር ማክዱጋል በሚዛኑ ላይ የተቀመጠውን ትናንሽ የብረት ክብደቶች አስተካከሉ። ሚዛኑ እንደገና እኩል እንዲሆን ሲያደርጉ የተመዘገበው የክብደት ልዩነት እጅግ አስደንጋጭ ነበር። የሟቹ አካል ልክ እንደሞተ በድንገት 3/4 ወይም በግራም ሲሰላ በትክክል 21 ግራም ቀነሰ። ዶክተር ማክዱጋል ደነገጡ። አይኖቻቸውን ማመን አልቻሉም። ይህ ለውጥ ከላብ ወይም ከትንፋሽ መውጣት የተፈጠረ ነውን ብለው ለማረጋገጥ ወዲያውኑ ወደ ስሌት ሰሩ። ነገር ግን በሳምባና በቆዳ በኩል በየደቂቃው የሚወጣው ላብና እርጥበት ከዚህ መጠን እጅግ ያነሰ ነበር። የክብደቱ መቀነስ የተከሰተው በሰከንድ ነፍስ ባረገችበት ቅጽበት ልክ ሕይወት ከሰውየው አካል ስትወጣ ነበር። ዶክተር ማክዱጋል ሙከራቸውን በሌሎች 5 ታካሚዎች ላይ ደገሙት። ምንም እንኳን በሌሎች ታካሚዎች ላይ የተመዘገበው የክብደት መጠን ይዘግይም ወይም መጠኑ ትንሽ ይለያይ እንጂ በሟቾች አካል ላይ የክብደት መቀነስ መኖሩን አረጋገጡ። ከ6 ዓመታት ጥናትና ክትትል በኋላ በ1907 ዶክተር ማክዱጋል የምርምር ውጤታቸውን አሜሪካ ሜዲሲን እና ሰርጂካል ሳይንስ የተባሉ ታዋቂ ሳይንስ መጽሔቶች ላይ አተሙት። በዚያው ሳምንትም ታዋቂው ዘ ኒውዮርክ ታይምስ ጋዜጣ በመጀመሪያው ገጹ ላይ በትልቅ ፊደላት እንዲህ የሚል አስደንጋጭ ዜና ለጠፈ። ሐኪሙ የሰው ልጅ ነፍስ ክብደት እንዳላት አረጋገጡ የሚል ዜና አተመ። ዜናው በመላው ዓለም እንደ ሰደድ እሳት ተሰራጨ። በየካፌው፣ በየዩኒቨርሲቲውና በየቤተ ክርስቲያኑ የውይይት ርዕስ የ21 ግራም ሚስጥር ሆነ። የሰው ልጅ ነፍስ ቁሳዊ ክብደት እንዳላት ማመኑ ለብዙሃኑ ታላቅ መጽናናትና ድንጋጤን ባንድ ላይ በሰረ። ይህ አጋጣሚ በታሪክ ውስጥ ዘልቆ በመግባት በ2003 በሆሊውድ 21 ግራምስ የሚል ታዋቂ ፊልም እንዲሰራ ምክንያት ሆኗል። ነገር ግን ሳይንስ ስሜታዊነትን አያውቅም። ከተለያዩ የዓለም ክፍሎች የተነሱ ተቺዎች፣ የሕክምና ተመራማሪዎች በዶክተር ማክዱጋል ላይ የሳይንስ ጦራቸውን ሰበቁ። በወቅቱ የነበሩት ታዋቂው ሐኪም ዶክተር ኦግስተስ ክላርክ የዶክተር ማክዱጋልን ንድፈ ሐሳብ በሳይንሳዊ መንገድ አፈረሱት። ዶክተር ክላርክ እንዲህ አሉ። ሰው በሚሞትበት ቅጽበት ደምና ኦክስጅን ማሰራጨቱን ያቆማል። በዚህም ምክንያት የሰውነቱ ሙቀት በድንገት ይጨምራል። ቆዳ ይሞቃል። ይህ ድንገተኛ የሙቀት መጨመር ደግሞ በቆዳ ላይ ያለውን እርጥበትና ላብ በከፍተኛ ፍጥነት ተኖ እንዲወጣ ያደርጋል። የ21 ግራም ክብደት መቀነስ ሚስጥሩ የነፍስ መውጣት ሳይሆን የሰውነት ፈሳሽ በከፍተኛ ፍጥነት ተኖ የማለቁ ውጤት ነው ሲሉ በምርመራቸው አረጋገጡ። ዶክተር ማክዱጋል ለተቺዎቻቸው ምላሽ ለመስጠትና የሰነዘሩባቸውን ሂስ ለማስተባበል ወሰኑ።
ነገር ግን የተጠቀሙበት መንገድ በሳይንስ ታሪክ ውስጥ እጅግ አሳዛኝና አስቂኝ ከሚባሉ የታሪክ ክስተቶች አንዱ ሆነ። ማክዱጋል የሰውነት ፈሳሽ ተኖ የመውጣቱን ሁኔታ በሰዎች ላይ ብቻ ሳይሆን በእንስሳት ላይም ይሰራል ወይስ አይሰራም የሚለውን ለማረጋገጥ ወደ ምርምራቸው በመሄድ በ15 ውሻ ላይ ተመሳሳይ ሙከራ አደረጉ። ውሾቹን በሚዛኑ ላይ አስተኝተው እንዲሞቱ አደረጉ። ውሾቹ ሲሞቱ ምንም አይነት የክብደት መቀነስ አላሳዩም። ሚዛኑም ፍቅቅ አላለም። እዚህ ጋር ነው ዶክተር ማክዱጋል ታላቅ የሳይንስ ስህተት የሰሩት። አንድ እውነተኛ ሳይንቲስት ሙከራው ባመጣ ውጤት መሰረት መላምቱን እንደገና መመርመርና ማስተካከል ነበረበት። ነገር ግን ማክዱጋል የራሳቸው እምነት ለመጠበቅ ሲሉ በሳይንስ ታሪክ ውስጥ እጅግ አነጋጋሪ የሆነ ምላሽ ሰጡ። ውሾች ሲሞቱ ክብደት ያልቀነሱበት ምክንያት በመጽሐፍ ቅዱስ አስተምሮ መሰረት እንስሳት የማይሞት ነፍስ ስለሌላቸው ነው ብለው መልስ ሰጡ። ይህ ምላሽ የሳይንስ ማህበረሰቡን አንገታቸውን አስደፋ። ሳይንቲስቶች ማክዱጋል የሳይንስ መስፈርትን ጥሰው ወደ ሃይማኖታዊ ዶግማ ውስጥ መግባታቸውን በመግለጽ የምርምር ውጤታቸውን ሙሉ በሙሉ ውድቅ አደረጉት። የዶክተር ማክዱጋል ሙከራ በሳይንስ ታሪክ ውስጥ ከታዩት የራስን እምነት ብቻ የመደገፍ አባዜ ምሳሌዎች አንዱ ሆኖ ተመዘገበ። ልክ በመካከለኛው ዘመን የነበሩት አልኬሚስቶች እርሳስን ወደ ወርቅ ለመለወጥ እንደደከሙት ወይም ደግሞ በ18ኛው ክፍለ ዘመን የነበሩት ሳይንቲስቶች እርሳስ ሲነድ ፍሎጂስተን የሚባል ቁስ ይወጣል ብለው በሐሰት እንደተመኩት ሁሉ ዶክተር ማክዱጋልም የማይጨበጠውን የመንፈስ ዓለም በብረት ሚዛን ላይ ለመስቀል ሞክረው ሳይሳካላቸው ቀረ። ይሁንና ታሪክ ለዶክተር ማክዱጋል ሙሉ በሙሉ ፊቷን አልመደበችም። የእሳቸው ሙከራ ሳይንሳዊ ጉድለት ቢኖርበትም እንኳን የሰው ልጅ ነፍሱንና ሕሊናውን ለመመርመር ያለውን የጠለቀ ፍላጎት፣ የእውቀት ጥማት ያሳየ ታላቅ ታሪካዊ ክስተት ነበር። ከዶክተር ማክዱጋል ሙከራ በኋላ የሳይንስ ዓለም ለ70 ዓመታት ያህል ከሞት በኋላ ሕይወት አለ ወይስ የለም የሚለውን ጥያቄ ሳያነሳ ፈርቶ ፊቱን አዞረ። እስከ 1970ዎቹ ድረስም ማንም ሳይንቲስት ስለ ነፍስና ስለ ሞት ማውራት አልደፈረም። ነገር ግን በ1970ዎቹ አጋማሽ ላይ የሳይንስ በር እንደገና ያንኳኳ ሌላ ታላቅ ክስተት ተፈጠረ። የሰው ልጅ የታሪክ ማህደር ውስጥ ከሞት ደጅ ተመልሰው ስለ ወዲያኛው ዓለም የተናገሩ ሰዎች ታሪክ ዛሬ የተጀመረ አይደለም። ከክርስቶስ ልደት በፊት በ4ኛው ክፍለ ዘመን ከ2400 ዓመታት በፊት ታላቁ የግሪክ ፈላስፋ ፕላቶ ሪፐብሊክ በተባለው ዝነኛ መጽሐፉ ላይ የኤር ታሪክ የሚል ድንቅ የታሪክ ምሳሌ አስፍሮ ነበር። ኤር የተባለ የፓምፊሊያ ተዋጊ በጦርነት ሜዳ ላይ ወድቆ ይሞታል። ሬሳው ለ12 ቀናት በጦር ሜዳ ላይ ቆይቶ ሊቃጠል ሲዘጋጅ በድንገት ይነሳል። ኤር ከሞት ከተነሳ በኋላ የተናገረው ታሪክ የሚያስደምም ነበር። ነፍሴ ከሥጋዬ ወጥታ ወደ አንድ ውብና ብርሃናዊ ስፍራ ሄደች። እዚያም የሰዎች መልካምና መጥፎ ሥራ የሚመዘንበት መጽሐፍ አየው። ፈራጆችም ወደ ምድር ተመልሰው ያየውን ሁሉ ለሰዎች ተናገር አሉኝ አለ። ለዘመናት እንደዚህ ያሉ ታሪኮች እንደ ተረት፣ እንደ ሃይማኖታዊ ግጥም ወይም እንደ አፈ ታሪክ ተቆጥረው ይታለፉ ነበር። ነገር ግን በ20ኛው ክፍለ ዘመን አጋማሽ ላይ አንድ ወጣት አሜሪካዊ ሳይንቲስት እነዚህ ተረቶች ከፖሊስ የመርማሪ መዝገብ የከበደ ሳይንሳዊ ማስረጃ አድርጎ ለዓለም አቀረባቸው። በ1965 በቨርጂኒያ ዩኒቨርሲቲ የፍልስፍናና የሕክምና ተማሪ የነበረው ሬይሞንድ ሙዲ ጆርጅ ሪች ከሚባሉ የሥነ አእምሮ ፕሮፌሰር ጋር ተገናኘ። ፕሮፌሰሩ በ1943 በሳምባ ምች ሕመም ምክንያት 2 ጊዜ ሞተው እንደተመለሱና ከሰውነታቸው ወጥተው ያዩትን አስደናቂ ዓለም በዝርዝር ነገሩት። ሬይሞንድ ሙዲ በወቅቱ ነገሩን እንደ አንድ ግላዊ አጋጣሚ አድርጎ አለፈው። ነገር ግን ከጥቂት ዓመታት በኋላ ሙዲ ራሱ ፕሮፌሰር ሆኖ ማስተማር ሲጀምር አንድ ተማሪው መጥቶ ስለ አያቱ ተመሳሳይ ታሪክ ነገረው። ተማሪው የተናገረው ታሪክ ፕሮፌሰሩ ከዓመታት በፊት የነገሩት ታሪክ ጋር አንድ አይነት ነበር። ሙዲ በነገሩ ተመሰጠ። በወቅቱ የነበሩትን የሳይካትሪክስ የሕክምና መጽሐፍት በሙሉ ፈተሸ። ነገር ግን በሕክምና መጽሐፍት ላይ ስለዚህ ክስተት የተጻፈ አንድም መስመር ማግኘት አልቻለም። ሐኪሞች እንደዚህ አይነት ታሪክ ይዘው የሚመጡ ታካሚዎችን አእምሮአቸው የቃዠ ወይም እብዶች ብለው ስለሚያስቧቸው ታካሚዎች ታሪካቸውን ደብቀው ይኖሩ ነበር። ሬይሞንድ ሙዲ በሚስጥር መረጃውን ማሰባሰብ ጀመረ። ለዓመታት ባደረገው ከፍተኛ ጥረትም ከ150 በላይ የሚሆኑ ተመሳሳይ አጋጣሚዎችን ሰበሰበ። በመጨረሻም በ1975 በዓለም አቀፍ ደረጃ ታላቅ መነቃቃት የፈጠረውን ላይፍ አፍተር ላይፍ ሕይወት ከሕይወት በኋላ የሚለውን መጽሐፍ ለንባብ አቀረበ። ሬይሞንድ ሙዲ በዚህ መጽሐፍ ላይ በታሪክ ውስጥ ለመጀመሪያ ጊዜ ኒር ዴዝ ኤክስፒሪየንስ
ወይም ከሞት ደጅ የመመለስ አጋጣሚ የሚለውን መጣሪያ አስተዋወቀ። እዚህ ላይ አንድ ሳይንሳዊ ጥንቃቄ እናድርግ። ሙዲ ከሞት በኋላ ያለ አጋጣሚ አፍተር ዴዝ ኤክስፒሪየንስ አላለውም። ምክንያቱም በሳይንስ እይታ አንድ ሰው ሙሉ በሙሉ በባዮሎጂካዊ የጭንቅላት ሞት ወይም ብሬን ዴዝ ካጋጠመው በኋላ በፍጹም ሊመለስ አይችልም። ስለዚህ እነዚህ ሰዎች የቆሙት በሕይወትና በሞት ድንበር አጥር ላይ በመሆን ከሞት ደጅ የመመለስ አጋጣሚ አለው። ሬይሞንድ ሙዲ ያጠናቸው 150 ሰዎች የተለያዩ የትምህርት ደረጃ፣ የተለያየ ዕድሜ ክልልና የተለያየ ማኅበራዊ ሕይወት ያላቸው ነበሩ። ነገር ግን ሁላቸውም ከሞት አፍ ሲመለሱ የተናገሩት ታሪክ ልክ በአንድ ደራሲ የተጻፈ ድራማ ይመስል እጅግ ተመሳሳይ ነበር። የጉዞ ሂደት እንደሚከተለው ይከናወናል። አንደኛ፣ የሞት ዜና መስማት። ታካሚው ሐኪሞቹ ሞተዋል፣ አርፈዋል ሲሉ ድምፃቸውን በግልጽ ይሰማሉ። ሁለተኛ፣ ከሰውነት መውጣት። ሕመም፣ ስቃይና ፍርሃት በቅጽበት ይጠፋሉ። ታካሚው ከሥጋ አካሉ ወጥቶ ጣሪያ ስር በመንሳፈፍ ሐኪሞቹ በሰውነቱ ላይ የሚያደርጉትን ሲፒአር የቀዶ ሕክምና ሂደቱን ቁልቁል ይመለከታል። ሦስተኛ፣ በጨለማ ዋሻ ማለፍ። በከፍተኛ ፍጥነት ወደፊት እየተሳቡ በረጅም ጨለማና ጥልቅ ዋሻ ውስጥ ያልፋሉ። አራተኛ፣ የብርሃን አካልና የዘመዶች አቀባበል። በዋሻው መጨረሻ ላይ እጅግ ማራኪ፣ አፍቃሪና ፍጹም ሰላም የሚሰጥ ታላቅ የብርሃን አካል ይገጥማቸዋል። ቀደም ሲል የሞቱ አያቶቻቸውን፣ ወላጆቻቸውን፣ ወዳጆቻቸው ሊቀበሏቸው ይመጣሉ። አምስተኛ፣ የሕይወት ግምገማ። ሙሉ የሕይወት ታሪካቸው ከተወለዱበት ቀን ጀምሮ ያደረጉት መልካምም ሆነ መጥፎ ነገር ሁሉ በሰከንዶች ውስጥ እንደ ታላቅ የሲኒማ ፊልም በዓይናቸው ፊት ይደቀናል። እዚህ ጋር ነው ቆም ብለን አንድ ትልቅ ፍልስፍናዊ ጥያቄ እናንሳ። እርስዎ በሚሞቱበት ቅጽበት ሙሉ የሕይወት ታሪኮ በሰከንዶች ውስጥ በዓይኖ ፊት እንደ ፊልም ቢደቀን ምን አይነት ትዕይንት ያያሉ? ትልቁ ቁጭቶስ ምን ሊሆን ይችላል? ይህን ጥያቄ ለመመለስ ብሮኒ ዌር የተባለች አውስትራሊያዊት የፓሊያቲቭ ኬር የመሞት አፋፍ ላይ ያሉ ሰዎችን የምታስታምም ነርስ ለዓመታት በሚያስታምሟቸው አረጋውያን የሞት አፋፍ ላይ ባሉ ሰዎች ላይ ጥናት አድርጋ ነበር። በሕይወታቸው ትልቁ ቁጭታቸው ምንድነው ብላ ስጠይቃቸው የሰጡት ምላሽ አስደንጋጭ ነበር። ሰዎች በሚሞቱበት ሰዓት ያጡትን ሀብት፣ ያላገኙትን ሹመት ወይም ያላቸውን ስህተቶች አላሰቡም። ይልቁንም ትልቁ ቁጭታቸው እንዲህ የሚል ነበር። እነሱ ከኔ የሚጠብቁት ሕይወትን እንጂ እኔ መኖር የምፈልገው እውነተኛ የራሴን ሕይወት ሳልኖር ቀረው፣ ለራሴ ደስታም ሕልም ፍቃድ ሳልሰጥ ሕይወት አለቀች የሚል ነበር። ሬይሞንድ ሙዲ እንዳረጋገጠው ከሞት ደጅ ተመልሰው የሕይወት ግምገማ ያደረጉ ሰዎች ሙሉ በሙሉ ከዛ አጋጣሚ በኋላ ሙሉ በሙሉ ይለወጣሉ። ለገንዘብና ለቁሳቁስ ያላቸው ስግብግብነት ይጠፋል። ፍቅርና ዕውቀትን፣ ለሰዎች መልካም ማድረግን የሕይወታቸው ዋና ዓላማ አድርገው ይይዛሉ። ሬይሞንድ ሙዲ ያጠናቸው ምዕራባውያን በጉዟቸው ወቅት ኢየሱስ ክርስቶስን፣ መላእክትን ወይም ያመኑበትን ሃይማኖታዊ ምስል እንዳዩ ተናግረዋል። እዚህ ጋር ነው የታሪክና የሳይንስ ተመራማሪዎች ትልቅ ሙግት ውስጥ የሚገቡት። ከሞት ደጅ የመመለስ አጋጣሚ ተመራማሪዎች እንዲህ ይላሉ። በዓለም ዙሪያ ያሉ ሰዎች ተመሳሳይ የዋሻ የብርሃን የሕይወት ግምገማና ከሰውነት የመውጣት ታሪክ መናገራቸው ከሞት በኋላ ሕይወት የመኖር ትልቁ ማስረጃ ነው ይላሉ። ሳይንቲስቶችና ተቺዎች ደግሞ እንዲህ ሲል ይመልሳሉ። አይደለም፣ የታሪኮች መሠረታዊ መዋቅር ተመሳሳይ መሆኑ የሚያሳየው የሰው ልጅ አእምሮ ሲሞት የሚያሳየው የባዮሎጂካዊ ምላሽ ተመሳሳይ መሆኑን ነው። አእምሮ በኦክሲጅን እጥረት ሲመታ የሚያያቸው ምስሎች ናቸው። ሰውየው ከልጅነቱ ጀምሮ በባህሉና በሃይማኖቱ ከተማሩ አስተሳሰብ ጋር የተያያዙ ናቸው። ክርስቲያኑ ኢየሱስንና መላእክቱን ሲያይ፣ በህንዱ እምነት የሚያምኑ ደግሞ የአማራጁና ቺትራጉፕተን ያያሉ። ሬይሞንድ ሙዲ በ1975 ዓ.ም ያተመው መጽሐፍም ከሞት ደጅ የመመለስ አጋጣሚ ኒር ዴዝ ኤክስፒሪየንስ እውነተኛና ሁለንተናዊ የሰው ልጅ ተሞክሮ መሆኑን ለአንዴና ለመጨረሻ ጊዜ አረጋገጠ። ነገር ግን ጥያቄው አሁንም አልተመለሰም። እነዚህ አስደናቂ ምስክሮች ያዩት ነገር የእውነት የነፍሳቸው የወዳኛው ዓለም ጉዞ ነው ወይስ እየሞተ ያለ አእምሯቸው የሚያሳያቸው የመጨረሻ የፊልም ድራማ? ለዚህ ጥያቄ ሳይንስ በ1980ዎቹ እስከ 1990ዎቹ የሰጠው አነጋጋሪና አስደናቂ የነርቭ ሳይንስ ምላሽ በሰፊው እንቃኘው። በ1980ዎቹና በ1990ዎቹ የተሰጡ አስደናቂ የነርቭ ሳይንስ ምላሾችን ስንመለከት እነዚህ ሁሉ አስደናቂ አጋጣሚዎች በእርግጥም ነፍስ ከሥጋ ተለይታ ወደ ሌላኛው ዓለም የምታደርገው ጉዞ ማረጋገጫ ናቸው ወይስ እየሞተ ያለ አእምሯችን የሚያሳየን የመጨረሻ ተአምራዊ ድራማ የሚል
ይህን ጥያቄ ያስነሳል። ወደ ሳይንሳዊ ሙግት ከመግባታችን በፊት አንድ ታሪካዊ ንጽጽር እናድርግ። በጥንታዊ ዘመን በግሪካውያን፣ በባቢሎናውያን፣ በግብፃውያን ዘመን በሰማይ ላይ ነጎድጓድ ሲያገሳና መብረቅ ሲወርድ የሰው ልጅ ምክንያቱን አያውቅም ነበር። በጥንታዊ ግሪክ ዛውስ የተባለ የአማልክት ንጉሥ ሲቆጣ መብረቅ ይወረውራል ተብሎ ይታመን ነበር። በኖርስ አፈ ታሪክ ደግሞ ቶር የተባለው አምላክ ታላቁን መዶሻውን ሲሰነዝር ነጎድጓድ ይፈጠራል ተብሎ ይቆጠር ነበር። በእነዚህ ዘመናት የመብረቅና የነጎድጓድ ምስጢር ባለመፈታቱ ምክንያት የተሰጠው ምላሽ የአማልክት ቁጣ የሚል ነበር። ነገር ግን ዘመናት አልፈው የፊዚክስና የኤሌክትሮማግኔቲዝም ሕግጋት ሲገለጡ መብረቅ የአማልክት ቁጣ ሳይሆን በደመኖች መካከል የሚፈጠር የኤሌክትሪክ ፍሰት መሆኑ ተረጋገጠ። የዛሬዎቹ የነርቭ ሳይንቲስቶችም አጽንኦት ሰጥተው የሚናገሩት ይህንን ነው። አንድ ነገር እስካሁን አለመፈታቱ ብቻ ተአምር ወይም የመንፈስ ዓለም ሥራ ነው ሊያስብለው አይችልም የሚል። በሕክምና ሳይንስ ውስጥ ዲፔንደንስ ቴሰስ ወይም የህሊና ጭንቅላት ላይ ጥገኝነት የሚባል መሠረታዊ ሕግ አለ። የዚህ ሕግ መነሻ ቀጥተኛው የእኛ እያንዳንዱ ሐሳብ፣ ስሜትና ትውስታ ህሊና ወይም ኮንሽስነስ ሙሉ በሙሉ በጭንቅላታችን በባዮሎጂካዊና ኤሌክትሪክ እንቅስቃሴ ላይ የተመሠረተ ነው። ጭንቅላታችን አደጋ ሲደርስበት ትውስታችን ይቆራረጣል። ጭንቅላታችን ሲጎዳ ህሊናችንን እንስታለን። ስለዚህ አእምሯችን በሞተበት ቅጽበት ህሊናችን ብቻውን ተለይቶ በነጻነት መብረር ይጀምራል ለማለት የሚያስችል ምንም አይነት ባዮሎጂካዊ ምክንያት የለም። እንግዲያውስ ከሞት ደጅ የተመለሱ ሰዎች የሚያዩት ያ ሁሉ ተመሳሳይ ታሪክ ከወዴት መጣ? ታዋቂዋ እንግሊዛዊት የሥነ አእምሮ ተመራማሪ ጸሐፊ ዶክተር ሱዛን ብላክሞር ይህም ምስጢር ለመፍታት ሙሉ ሕይወቷን ሰጥታለች። ዶክተር ብላክሞር የሰነዘረችው ጥያቄ የውይይትን አቅጣጫ የቀየረ ነበር። ጥያቄዋ እንዲህ ይል ነበር። ከሞት ደጅ የተመለሱ ሰዎች የሚያዩት ታሪክ ተመሳሳይ መሆን የወዳኛው ዓለም እውነተኛነት ያሳያል ወይስ የእኛ አእምሮ ሲሞት የሚያሳየው ባዮሎጂካዊ ምላሽ አንድ አይነት መሆንን የሚል ነበር። ዶክተር ብላክሞርን ባልደረቦቿ እያንዳንዱ የኒር ዴዝ ኤክስፒሪየንስ ክስተትን በሳይንሳዊ መንገድ እንደሚከተለው ፈቱት። አንደኛ፣ የብርሃን ዋሻ። በአእምሯችን ጀርባ ቪዥዋል ኮርቴክስ የሚባል ለማየት የሚያገለግል የሕዋስ ስብስብ አለ። የዚህ ክፍል አወቃቀር ልዩ ነው። በማዕከሉ ወይም በመሃሉ ላይ እጅግ በርካታ ሕዋሳት ያሉበት ሲሆን በዳርዳሩ ላይ ደግሞ አነስተኛ ሕዋሳት ይገኛሉ። አንድ ሰው በሞት አፋፍ ላይ ሲሆን አእምሮ የኦክሲጅን እጥረት ሲያጋጥመው እነዚህ ሕዋሳት በድንገት በከፍተኛ ፍጥነት በብዙ ሕዋሳት የተሞላው የማዕከሉ ክፍሉ ከፍተኛ ብርሃን ሲፈነጥቅ፣ በዳርዳሩ ያሉት አነስተኛ ሕዋሳት ደግሞ ጨለማ ይሸፍናቸዋል። ይህ በኮምፒውተር ሲሙሌሽን ሲሞከር በትክክል በጨለማ ዋሻ ውስጥ ወደ ብርሃን የሚሄድ እይታን ይፈጥራል። ሁለተኛ፣ ታላቅ ሰላምና የደስታ ስሜት። ሰውነት በከፍተኛ አደጋና ስቃይ ውስጥ በሚሆንበት ጊዜ የአእምሮ ህመምን ለመቋቋም ሲል ኢንዶርፊንስ እና ሞሮፊን መሰል የተፈጥሮ ኬሚካሎችን በከፍተኛ መጠን ይረጫል። እነዚህ ኬሚካሎች በሰውነታችን ውስጥ ሲሰራጩ ፍጹም የሆነ ሰላም፣ ደስታና ፍርሃት የሌለበት መንፈስ እንዲሰማን ያደርጋሉ። ሶስተኛ፣ የህይወት ግምገማ። የኢንዶርፊን መረጨት የኦክሲጅን እጥረት በአእምሮአችንና ሊምቢክ ሲስተም በተባሉት ክፍል ላይ ድንገተኛ መነቃቃት ይፈጥራል። ይህ ክፍል የእኛ የቆዩ ትውስታዎችና ታሪኮች የተከማቹበት ማህደር ነው። ክፍሉ በድንገት ሲነቃ የቆዩ ትውስታዎችን በሰከንዶች ውስጥ በስዕል መልክ በአይናችን ፊት ይደቀናሉ። ይህ የዶክተር ብላክሞር ንድፈ ሐሳብ በቤተ ሙከራ ውስጥ የተረጋገጠበት ሌላ አስደናቂ ታሪካዊ ክስተትም አለ። የአሜሪካ የባህር ኃይል ተዋጊ አውሮፕላን አብራሪዎች በከፍተኛ ፍጥነት አውሮፕላኑን ሲያዞሩ በግራቪቴሽናል ፎርስ ወይም ጂፎርስ ምክንያት ደም ከጭንቅላታቸው ወርዶ ወደ እግራቸው ይፈሳል። በዚህ ምክንያት አእምሯቸው የኦክሲጅን የደም እጥረት ስለሚያጋጥመው በድንገት ህሊናቸውን ይስታሉ። ይህ ሁኔታ በሕክምና ጂፎርስ ኢንዲዩስድ ሉዝ ኮንሽስነስ ይባላል። የአሜሪካ ባህር ኃይል ሳይንቲስቶችም ይህን ሁኔታ በቅርብ ለመከታተል ሲሉ በሰው ሰራሽ ሴንትሪፊዩጅ በሚባል ተሽከርካሪ ማሽን ላይ ፈቃደኛ የሆኑ አብራሪዎችን በመጫን በከፍተኛ ፍጥነት በማሽከርከር ህሊናቸው እንዲስቱ አደረጉ። ወደ ህሊናቸው ከተመለሱ በኋላ አብራሪዎቹ የተናገሩት ነገር የሚያስገርም ነበር። እነዚህ አብራሪዎች አልሞቱም፣ የልብ ምታቸው አልቆመም፣ ወደ ሌላ ዓለምም አልሄዱም። ነገር ግን ህሊናቸውን በሳቱበት ቅጽበት በጨለማ ዋሻ ውስጥ የማለፍ የብርሃን አካል የማየት ከሰውነታቸው ወጥተው አካላቸው ቁልቁል የማየት እና ፍጹም የሰላም ስሜት የመሰማት ክስተት እንዳጋጠማቸው ገለጹ። ይህ ሙከራ አንድ ትልቅ እውነታን አረጋገጠ። እነዚህ አስደናቂ ተሞክሮች የነፍሱ ጉዞ ሳይሆን አእምሮ የኦክሲጅን የደም እጥረት ሲያጋጥመው የሚያሳየው ባዮሎጂካዊ ምላሽ ነው አሉ።
ሌላው ለሳይንቲስቶች ትልቅ ማረጋገጫ የሆነው ነገር የታሪኮቹ ባህላዊ ጥገኝነት ነው። አንድ አሜሪካዊ ክርስቲያን ከሞት ደጅ ሲመለስ የክርስቶስን፣ የመላእክትን፣ የነጭ አልባሳት ዘመዶቹን ምስል ያያል። በሌላ በኩል ደግሞ በህንድ ገጠር የሚኖር ህንዳዊ ሲመለስ የማሩጃን ጥቁር መላእክተኞችን፣ ያማዱት የሚባሉትን እና መጽሐፍ የያዘውን ቺቲራጉፕተንን ያያል። ተመራማሪዎች እንደሚሉት የወዳኛው ዓለም እውነት አንድ ወጥ የሆነ ቁሳዊ ቦታ ቢሆን ኖሮ አንድ አይነት ቦታና አንድ አይነት አካል በሆነ ነበር። ነገር ግን እያንዳንዱ ሰው የሚያየው ነገር ከልጅነቱ ጀምሮ በአእምሮ ውስጥ ከተቀረጸው ሃይማኖታዊና ባህላዊ አመለካከት ጋር የተያያዘ መሆኑ ታሪኩ ከአእምሮአችን አስተሳሰብ የወጣ መሆኑን ያሳያል ሲሉ ሞግታሉ። የዶክተር ሳም ፓርኒያን አዌር ምርምር ስንመለከት ደግሞ በ2008 ታዋቂው የልብና የጽኑ ሕክምና ሐኪም ዶክተር ሳም ፓርኒያ ለአንዴና ለመጨረሻ ጊዜ ጉዳዩን በሳይንስ መንገድ ለመፍታት ታላቅ ጥናት ጀመሩ። የጥናቱ ዲዛይን እጅግ ቀላልና ብልሃተኛ ነበር። በአሜሪካ፣ በብሪታንያ፣ በኦስትሪያ የሚገኙ 15 ታዋቂ ሆስፒታሎች ውስጥ የልብ ህመምተኞች ድንገተኛ አደጋ በሚያጋጥማቸው ክፍሎች ውስጥ ወይም ኢመርጀንሲ ሩም ጣሪያ አቅራቢያ ከፍተኛ መደርደሪያዎች ተሰቀሉ። እነዚህ መደርደሪያዎች ላይ ከታች ለሚቆም ሰው በፍጹም የማይታዩ ከላይ በጣሪያ በኩል ብቻ የሚታዩ ልዩ ምስሎችና ስዕሎች ተቀመጡ። የዶክተር ሳም ፓርኒያ ሎጂክ እንዲል ነበር። ከሞት ደጅ የተመለሱ ሰዎች ከሰውነታቸው ወጥተው ጣሪያ ስር በመንሳፈፍ ቁልቁል አካላቸውን አየን የሚሉት ንግግር እውነት ከሆነ ጣሪያው ስር የተቀመጡትን ምስሎች በእርግጠኝነት ማየት አለባቸው። ምስሎቹን አይተው ከተናገሩ ነፍስ ከስጋ መለየቷ ይረጋግጣል። ምስሎቹን ማየት ካልቻሉ ግን እይታቸው በምናብና በአእምሮ ቅዠት የተፈጠረ መሆኑን ይረጋገጣል አለ። በ4 ዓመታት ውስጥም ከ2000 በላይ የልብ ምታቸው የቆመ ህመምተኞች በጥናት ውስጥ አለፉ። ከነዚህ ውስጥ ህይወታቸው ተመልሶ ቃለ መጠይቅ ለማድረግ የበቁት 101 ታካሚዎች ነበሩ። ከነዚህ 101 ታካሚዎች መካከል 9 ያሉ ከሞት ደጅ የመመለስ አጋጣሚ ወይም ኒር ዴዝ ኤክስፒሪየንስ እንዳጋጠማቸው ተናገሩ። ሁለቱ ደግሞ የነበሩትን ክፍል ሁኔታ በዝርዝር አስታወሱ። ነገር ግን አንድም እንኳን ጣሪያው ስር የተቀመጡትን ምስሎች አየው ብሎ የተናገረ አልነበረም። በአዌር ጥናት ነፍስ ከስጋ ተለይታ በጣሪያ ስር ትንሳፈፋለች ለሚለው መላምት ምንም አይነት አጥጋቢና እርግጠኛ ሳይንሳዊ ማስረጃ ማግኘት ሳይችል ቀረ። ታዲያ የፓም ሚስጥር ምንድን ነው? እዚህ ጋር ነው ነገሩ እንደገና ውጥረት ውስጥ የሚገባው። ሳይንስ አብዛኞቹን ጥያቄዎች ቢመልስም በመጀመሪያው በዚህ ዝግጅት ላይ ያየናትን የፓም ታሪክ ግን አሁንም በሳይንስ ግድግዳ ላይ እንደ ትልቅ ስንጣቂ ሆና ትኖራለች። አይኖቿ ተደፍነው፣ ጆሮቿ ተዘግተው፣ አእምሮዋ ሞታ የነበረችው ፓም ያልተከፈተውን ዘመናዊ መጋዝ ቅርጽና የሐኪሞቹን ድብቅ ንግግር እንዴት ልታውቅ ቻለች? ይህ አጋጣሚ በሳይንቲስቶች ዘንድ አንድ ጊዜ ያልተረጋገጠ አጋጣሚ ተብሎ ይታለፋል። ታዋቂው የኮስሞሎጂ ተመራማሪ ካርል ሳጋን እንደተናገረው እጅግ አስደናቂ ለሆኑ ፍልስፍናዎችና እምነቶች እጅግ አስደናቂ የሆኑ ሳይንሳዊ ማስረጃዎች ያስፈልጋሉ። አንድ ሰው በአጋጣሚ ብቻውን አጠቃላይ የተፈጥሮ ሕግን ሊቀይር አይችልም ሲሉ ተናግረዋል። ከሞት በኋላ ሕይወት አለ ወይስ የለም የሚለው ጥያቄ አሁንም ቢሆን ይህ ነው የሚባል አጥጋቢ የሆነ የሳይንስ ማስረጃ ያልተገኘለት ጥያቄ ሲሆን የሰው ልጅ ከዚህ በላይ ስልጣኔው ከፍ ሲል በሳይንስ ሊረጋገጥ የሚችል ጉዳይ ነው ብለው ብዙ ሳይንቲስቶች በዚህ ጉዳይ ላይ መልስ ይሰጣሉ። በዛሬ ዝግጅታችን ሳይንስ፣ ሞት፣ ነፍስ ዙሪያ የተደረጉ እውነቶችና ምርምሮች የተመለከትነው ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.